ጉድ ነው ዛሬ እንግዲህ ሁለት ነገሮች እየተካሄዱ ይገኛሉ። በዚህ በኩል እንግዲህ ሩታን ቡዜ እያንገበገበቻት እያንቀጠቀጠቻት ትገኛለች። ከወንድሜ ራስ ወረድ በይ፣ ከወንድሜ ራቂ፣ ወንድሜን ተይው፣ ይኑርበት፣ ሰላሙን ስጪው እያለቻት ትገኛለች። በዚህኛው በኩል ደግሞ አብርሽና ሄርሜላ ተታርቀዋል። እንግዲህ መርቀው ሸኘው ተዋቸዋል። እንግዲህ ሩታ ጉድ የሆነች ይመስላል። ለማንኛውም ሩታም የራሷን ምላሽ ይዛ መጣለች። ብዙ ሰዎችም ሀሳብ አስተያየት እየሰጡ ይገኛሉ። ሩታ እርግዝናው ውሸት ነው፣ እየዋሸሽ ነው፣ አብርሽን ለመውሰድ ነው እየፈለግሽ እየሞከርሽ ያለሽው፣ አብርሽ ደግሞ አይፈልግሽም፣ ተይው ወንድሜን እያለቻት ትገኛለች። የቡዜ ጣልቃ መግባት ትክክል ነው ብላችሁ ታስባላችሁ ወይንስ አይ አይደለም ይህን ችግር መፍታት ያለባቸው አብርሽና ሩታ ናቸው ብላችሁ ታስባላችሁ? ሄርሜላስ ምን አይነት ነገሮችን እያደረገች ነው ያለችው? አሁን ወደ እሱ መመለሷ ይጠቅማታል ወይስ ይጎዳታል የሚለውን በአጠቃላይ እንግዲህ እናወራበታለን፣ ሀሳብ እንሰጥበታለን። ወንድምየውም እንግዲህ መሀል ቤት ቁሞ ቡዜና ሩታ ምንም መግባባት አልቻሉም። በጣም በከባዱ ነበር ሲጨቃጨቁ የነበረው። በተለይ ቡዜ እሳት ለብሳ እሳት ጎርሳ ነው የመጣችው። መጨረሻ ላይ ወንድሟም ሩታም በቆሙበት ነው ጥላቸው የሄደችው። ይገርማል ብቻ እና እንዴት ናችሁልኝ የተወደዳችሁ የቻናሌ ቤተሰቦች ውዶችዬ፣ እንኳን አደረሳችሁ ለስቅለት። የአመቱ ሰው ይበለን። ደስ የሚል ውሎ ነበረ የዛሬ ውሎ። እግዚአብሔር የተመሰገነ ይሁን። የአመቱ ሰው ይበለን። እናንተም በሰው ሀገር ያላችሁ እህት ወንድሞቼ በሰላም ለሀገራችሁ ያብቃችሁ። የሌላ እምነት ተከታይ የሆናችሁም እንዴት ናችሁልኝ እኔ ውዶች? ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። እዚህ ቻናል ያው ብዙ ሃይማኖት ያላችሁ ሰዎች ናችሁ የምትመጡት፣ ለዛ ነው ውዶችዬ። ለክርስትና እምነት ተከታዮች ግን እንኳን ለስቅለት አደረሳችሁ ብዬ መልእክቴን አስተላልፋለሁ። ለማንኛውም ግን ወደ አብርሽና ሩታ ስመለስላችሁ እንግዲህ አብርሽና የሩታ ህይወት እየቀጠለ እያደረ እየባሰው እንጂ እየተስተካከለ የሚሄድበት ሁኔታ ላይ አይደለም ያለው። ሩታ እንግዲህ በዚህ በኩል አብርሽን ለማግኘት ነው እየለፋች ያለችው፣ እርጉዝ ነኝ ብላ እየዋሸች ያለችው ወይንስ ደግሞ ትክክለኛ እርግዝና ነው የሚለው ነገር እንግዲህ ብዙዎቹን እያበሳጨ ይገኛል። በነገራችን ላይ ከተመልካች የሩታ እርግዝና ተመልካች ቡዜ፣ አብርሽ ሳይቀር ሄርሜላ ሳትቀር እንዲሁም ደግሞ እና አቤላ ራሱ አሽቃባጮች የሆነ እንደው ክፉ ነገር መናገር አልፈልግም ነበር። ለማንኛውም እናገረዋለሁ። ያው ያለ ነገር ስለሆነ የሰማሁትን ያየሁትን ነው የምናገረው። ፈጥሬ አላወራም እዚህ ጋርና እነሱ ደስተኛ አይደሉም። በቃ በጣም ተናደዋል፣ በጣም ተበሳጭቷል። ለምን እንኳን አንድ ልጅ 10 ልጅ ብታረግዝ እናንተ ምን ቤት ናችሁ? በጣም የገረመኝ ደግሞ የሄርሜላ ወንድም ነው። በቃ እርግጠኛ ነኝ አለ የሄርሜላ እህት ነው ምናምን ብቻ የጓደኛዋቱን ምናምን እንጃ አላውቅም። የትም ለቃቅሞ ነው የሚያመጧቸው። የምን እህት ወንድም? እግዚአብሔርን ነው ብላችሁ ወንድሙ አይደለም፣ ትክክለኛ ወንድሙ አይደለም። የሄርሜላ ራሱ ውሸት እየዋሹ ነው። እና እሱ ራሱ ምን አለስ? አረ ውሸት ነው በቃ አላረገዘችም፣ እርግጠኛ ነኝ ምናምን። አንተ ነበርክ እንዴ? አብረህ ነበር እንዴ? ነበርክ ግንኙነት ሳያረጉ ነበርክ? አብረህ እዛው አልጋው ነበርክ አንተ? ወይስ አንሶላው ነበርክ? ወይስ ብርድ ልብሱ ነበርክ አንተ? ምንድነህ? ወይስ የሩታ ጭን ነበርክ አንተ? ወይስ የአብርሽ ጭን ውስጥ ነበርክ? የት ነበርክ አንተ? አላረገዘችም ምናምን ብሎ ያወራል እንዴ? የት ነበራችሁ? ሲጀመር ማናችሁም አልነበራችሁም። የአብርሽ እህትም አልነበርሽም፣ የአብርሽ ወንድምም አልነበረም፣ ሄርሜላም አልነበረችም። የሄርሜላ ቡችላዎች፣ ጦጣዎች፣ ጅራቶችም አልነበሩ። ማንም አልነበረም። የነበሩት ማነው? እዛ ጋር ሩታና አብርሽ ብቻ ናቸው። ስለዚህ ግንኙነት ያርጉ አያርጉ የሚያውቁት ሁለቱ ናቸው። ከዛ ውጪ ማንም ሰው ተመልካችም አያውቅም፣ ማንም ሰው አያውቅም ከሁለታቸው ውጭ። እና ሁላችሁ ምንድነው በግድ ሩታ አላረገዘችው? ያረግድ እኮ ነው። እግዚአብሔርን ያንዳንዴ ሳቄ መጣኝ። ምን ያህል እንደው የሆነ ሩታን ከአብርሽ ለመለየት ምን ያህል ለሩታ ክፉ ነገር ብታስቡላት ነው በዚህ ልክ እንዲህ አይነት ወሬ የምታወሩባት? ወይም ደግሞ ልጅ አለኝ ብላ ብታስቡ እንኳን የምር እኔ በጣም ነው የገረመኝ። እናንተ የት ነበራችሁ? በቃ ተፈጥሯል ካለች ከተረገዘ ተረገዘ፣ አለቀ። ተዋጠው መልሳ እንግዲህ ሲወለድ ጠብቃ 9 ወር ጠብቃ ከዛ መልሳ ድጋሚ ተዋጠው የአብረሽ ልጅ ነው እንዳይባል ጉድ እኮ ነው እንዴ። ለነገሩ ቡዜ ራሱ በዚህ ልክ መንቀልቀል አይጠበቅብሽም። ትልቅ ሰው አይደለሽ እንዴ? የእውነት አረሳም። ከዚህ በፊት ለሩታ ትልቅ ነገር አድርገሽላታል። በአብረሽ በገፋት ጊዜ፣ አብረሽ ባስለቀሳት ጊዜ፣ አብረሽ ባሳዘናት ጊዜ ሌላ ቦታ መደበቂያ መሄጃ አጣ አንቺ ጋር ሆና ጥሩ ጊዜ ያሳልፋለች። እንደ ባል እህት በጣም ከሚባለው በላይ ትልቅ ፍቅር ሰጠሻት፣ ትልቅ ክብር ሰጠሻት፣ ትልቅ ቦታ እንድትደርስ ወይም ደግሞ ብቻ አግዘሻታል፣ ረድተሻታል። በጊዜው ጥሩ ሰው ነበርሽ። ለሩታ ግን አሁን ላይ ዛሬ መጠሽ ያዙ ይልቀቁ የምትይበት ምክንያት አልገባኝም። አንቺ አብረሽ ነበርሽ እንዴ? አላረገሽም ና
መጠሽ ጥያቄ ጠየቅሻት። አርግዘሻል ወይ ወይስ ውሸትሽን ነው? እውነት ከሆነ ደስ ይለኛል አልሽ። ውሸት ከሆነ ግን እኔ እንደዚህ ልሻለሁ ምናምን ብለሽ እሪ ብለሽ በጣም ተንጫጫሽ። በቃ የሆነ እኔ ብቻ አዳምጡኝ፣ እኔ ብቻ ነኝ ትክክል ብለሽ ሩታን ለመጣል ብዙ ነገር ጠርሽ። ሲጀመር አንቺ አይመለከትሽም። አንቺ ይመለከተኛል ብለሽ ከሚገባው በላይ የአብርሽን የሩታን ህይወት ለማስተካከል በጣም ጥረሻል። ከሚገባው በላይ ሁሉም እጁን አጣጥፎ በተቀመጠ ሰዓት አንቺ ካጠገባቸው ከጎናቸው ነበር፣ ረድተሻቸዋል። ያን ጊዜ አንረሳም፣ እናመሰግንሻለን። ሩታም ታመሰግንሻለች። ግን አሁን ላይ ከቁጥጥርሽ ውጭ ሆነዋል። በቃ ሩታም ልትታዘዝሽ ልትሰማሽ አልፈለገችም። አብርሽም እንደዛው ሊታዘዝሽም ሊሰማሽ አልፈለገም። ወይም ደግሞ ባጭሩ በህይወታቸው ገብተሽ ሀሳብ አስተያየትም እንድሰጭም ላስታርቃችሁም ላጣላችሁም እንድትይ አልፈቀዱልሽም፣ ወይም ደግሞ በቃ አልፈለጉም። እና በራስሽ አይዲያ ለምን አሰሪም ቪዲዮ ማለት በዚህ ልክ ሩታን ማንጨፍጨፍ ማንበጫበጭ፣ በዚህ ልክ ብዙ ነገር ማንገብገብ አይጠበቅብሽም። በጮኸ አይደለም እንዴ ልጅ አለኝ እውነት አለኝ ከፈለጋችሁ ዲኤንኤ እንትን የእርግዝና ምርመራ ላድርግ አለች። ሶ እርግጠኛ ከሆንሽ ወስደሽ ማስመርመር ትችያለሽ። ውጤቱን ይነግርሻለሁ። ግን አንቺ እዚህ ጋር ሩታ ፈርታ ተንቀጥቅጣ አይ በቃ አላረገዝኩም ብላ እንድትዋሽ ነው እየጠበቅሻለሽ። በዚህ ልክ ነው ጫና እያረግሽባት ያለሽ። እንደው የእውነት አርግዛ ከሆነ ባታረግዝም ምንም አያስጨንቅሽም። እዚህ ጋር አብርሽ ለሷ ለሩታ አንሶ ነው እንዴ? ኧረ እሱ ብቻውን ያንገበግባታል። እሱ ብቻውን ስንት ታሪክ ፈጥሮ በስንት መከራ አይደል እንዴ እዚህ ደረጃ የደረሰችው። ሶ አንድ ምንም ጣልቃ መግባት አይጠበቅብሽም። አሁን አለው ማለት አይጠበቅብሽም። ልጅቷን ተያት በቃ። ከፈለግሽ ወንድምሽን ቅጪ። ሲጀመር ወንድምሽ ጋር መምጣትም አይጠበቅብሽም። ተይ እንዴ ጥሩ አይደለም። በዚህ ልክ ለሚያልፍ ቀን የማያልፍ ቃል አትናገሪ። ቢያንስ ወንድምሽን እንኳን አታከብሪውም እንዴ? ወንድምሽ ፊት በዚህ ልክ ክር ማለት ነበረብሽ። ተይ እንጂ ተረጋጊ እናቴ። ነገ አንቺ ላይ ምን እንደሚደርስ አታቂም። በእርግጥ አመሰግንሻለሁ። በጣም በብዙ መንገድ ሩታን ረድተሻታል፣ አግዘሻታል። አይ ኖ በጣም ሪስፔክት አለኝ ላንቺ። ለዛ ነው ክፉ ቃል ልናገርሽ አልፈለኩት። በጣም ለፍተሻል አብርሽ ለሩታ ትዳር መዳን፣ ግን አልሆነልሽም። መጨረሻው አልተሳካም። ስለዚህ እነሱን ስም 10,000 ጊዜ መጥራት አይጠበቅብሽም። ስለ ሩታም ስለ አብርሽም በዚህ ልክ ወንድምሽም ራሱ በተረጋጋ መንገድ በተረጋጋ መንፈስ ሊያወራቸው ፈልጎ አልፈለጉም። በቃ መስማማት መግባባት አልቻሉም። ስለዚህ አንቺም የራስሽን ኑሮ ኑሪ፣ እነሱም የራሳቸውን ኑሮ። ወንድሜ ላይ እንዳትጠጊ፣ ከወንድሜ ራሱ ወረጅ፣ ምንም አይመለከትሽም። ሄርሜላ መጣ ምን ልትጠቀመው ነው እንዴ? ይህንን ነው ልል የምችለው። ሩታዬ አይዞሽ፣ ጀግና ሆኚ። ምንም ያን ሁሉ መከራ ተጋፍጠሽ አልፈሻል። ይሄ ምንም ማለት አይደለም። ረጋግጠሹ ታልፊያለሽ። ችግርሽ ካንቺ በላይ አይደለም። ችግር ካንቺ በታች ነው። ችግሮችሽን ረጋግጠሽ ጥለሽ መሬት ላይ ቀብረሽ ማለት ነው አንቺ ከፍት ያለሽ። ምንም ነገር ሊካፋሽ፣ ምንም ነገር ልትጨነቂ፣ ማንም ሰው መጣ አሁን በከፈተብሽ ምንም ልትጨናነቂ፣ ልታዝኒም የጥፋተኝነት ስሜት ሊሰማሽም አይገባም። መድኃኒት አጠጥተሽ ነው እንደዚህ ያደረገው ምናምን። ኧረ እባክሽ ሲዛ ሲላላጥ አድሮ መድኃኒት ምናምን ትያለሽ እንዴ? መድኃኒት እንዳጠጣችሁ በምን አወቅሽ? መጀመሪያ መጠጡን ስታጠጣው መድኃኒት ነበረው እንዴ? ራሱ አይደል እንዴ በፍላጎቱን ካጠጣ ብላ ስትሰጠው አንስቶ የጠጣ። ስለዚህ መድኃኒት ምናምን ነገር የፈለገ ይሁን እንዴ። ምንም ብትሆን እኮ አቅፋት ሲያድር ለአመታት አቅፋት አይደል እንዴ ሲያድር የነበረ ሚስቱ አይደለች እንዴ? እና ያኔ ቢያቅፋት ምንም አዲስ ነገር አይኖርም። ወይ ደግሞ ምንም የሆነ የሚጋነን የሚካበድ ነገርም የለም። አይተኛም እንደዚህ ያረግ ምናምን ሳያረግ መቼስ እንግዲህ በነፋስ አታረግ። ሶ ባካችሁ ሳይድ አትያዥ፣ ከቻልሽ ረፊ በቃ። ሩታንም በዚህ ልክ መናገር ማንገብገብ አይጠበቅብሽም። ጨርሻለሁ። ሩታ አይዞሽ፣ በርቺ፣ ወደፊት። ሌላው ደግሞ ወደ ሄርሜላና አብርሽ ነው የሚመጣላችሁ። ሄርሜላ እንግዲህ የሩታ አክስት ነግራታለች። በትዳር መሀል መግባቱ ትርፉ ነው ብላለች። እውነቷን ነው። እና የሆነ ቀን አፍረሽ መመለስሽ አይቀርም። ዛሬ እንግዲህ ብዙ ሰዎች አቤልን ጨምሮ ሰብሰብ ብለው እንግዲህ እኛ እውነታውን እናውቃለን ብሎ ኃላፊነት ወስዶ አቤል እንግዲህ አብርሽ ይሄንን ነገር አያደርገውም። እኔ እንደ ወንድሜ ነው እንደ ወንድምሽ ነው የምታየኝ፣ እኔም እንደ እህቴ ነው ማየሽ። ስለዚህ አንቺን አልዋሽሽም፣ አንቺን አልክድሽም። አብርሽ ይሄንን ነገር በተአምር አላደረገውም። ስለዚህ ተታርቀሹ አብርሹ ቀጥይ በማለት እንግዲህ በዛም በዚህም ብለው አብርሽን ጠርተው ሄርሜላ ባላወቀችው መንገድ እንግዲህ ቶሎ እንዲገናኙ አድርገዋል። ወይም ደግሞ ሁለታቸው ቀርበው እንዲያወሩ ተደርጓል። አብርሽና ሩታም ይቅርታ አብርሽና ሄርሜላ እጅ ለእጅ ተያይዘው ሄደዋል። እንግዲህ ጥያቄ አላት። በነገራችን ላይ ምንም ሰላም አይኖራትም። መመኑኝ ከዚህ በኋላ ሄርሜላ በምንም ተአምር በቃ እዛም እዚህ የሚሰማውን የሚወራውን ወሬ እየሰማች በቃ በጣም በጭንቀት ላይ ነው የምትኖረው እና የሰው ትዳር አፍርሳ የሰው ኑሮ ወስዳ በሰው ህይወት ውስጥ ጣልቃ ገብታ ሰው ያስተካከለውን ሰው ያመቻቸውን ኑሮ ውስጥ ገብታ
እንደዚህ አይነት ኑሮ ደስተኛ የሆነ ኑሮ እሷ ያሰበችውን ኑሮ ኖራለሁ ካለች ያው የማይታሰብ ነገር ነው። ምክንያቱም ሁሉም የእጁን ያገኛል፣ ሁሉም የሰራውን ያገኛል። ሁሉም ደግሞ በቃ አለ አይደለ ሁሉም የእጁን ያገኛል። በቃ ይቆይ እንጂ ይቀመጣል እንዳዳራ ለሁሉም። እና ሄርሜላም አንቺ የሩታ እንዲህ በጥብጠሽ አንቺ የተሻለ ህይወት ትኖሪያለሽ ማለት አይደለም። ዛሬ ላይ አብርሽን እንግዲህ ተታርቀሽው ሄደሻል። ሩታ ጉድ ሆነች፣ አብርሽና ሄርሜላ ተታረቁ ምናምን ምናምን የምትሉ ሰዎች አላችሁ። የሚቀርባት ነገር የለም። በነገራችን ላይ ሩታ ግን ይህን ያህል እየለፋች ያለችው ማለት ነው እውነተኛ ትክክለኛ ፍቅር ስላለባት ነው። እግዚአብሔርን የውሸት ፍቅር ቢኖራት ገደል ግባ ብላ ልጅ እንኳን ኖሯት አይታችኋል። በጣም ተፈላጊና ተወዳጅ ነች በብዙ መንገድ። ብዙ ሰው የሚፈልጋት ብዙ ሰው የሚያከብራት ሴት ነች። ምንም የሚያስጨንቃት ነገር የለም እና ምን ልላችሁ ፈልጌ ነው ሩታን በዚህ ልክ ለመጣል፣ ሩታን በዚህ ልክ ለመጉዳት፣ ሩታን በዚህ ልክ ለማጨናነቅ እሷ በቃ የሆነ ልጁን የውሸት ነው ብላ እንድትቀበል ሁላችሁም የምትፈልጉት በቃ ልጁ የውሸት ነው እንደዚህ በቃ ውሸት አምላት እንድትባል ነው የምትፈልጉት የእውነት ለመናገር እና ይሄ በጣም አስቀያሚና የሚያስጠላ ነገር ነው። ነገ እኔ በእኔ ቤት ቢሆንስ ብላችሁ ሩታ በቃ ባለጌ ነች፣ ሲርቃት ትቀርበዋለች፣ ሲቀርባት ትርቀዋለች፣ ተዋት አትሆንህም ምናምን ይሄ ሁሉ አመት ከዛ ችግር እኮ ከዛ እንትን እኮ ያወጣችሁ እሷ ነች። የእውነት ለመናገር እግዚአብሔር ያን ጊዜ እንዴት ትራሳላችሁ? በጣም 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 የሚያስጠላ ነገር ነው እያረጋችሁ ያላችሁት። ለማንኛውም ግን እውነት ያሸንፋል፣ ውሸት ይከሽፋል፣ ይጠፋል። ሩታ መጨረሻ ላይ ደስተኛ የምትሆን ሰላት እዚህ ጋር በሽታ አይደለም የያዘችው። በነገራችን ላይ እግዚአብሔር የሚሰጣት ውድ የሆነ ድንቅ የሆነ ልክ ልዑልን የመሰለች ቆንጅዬ ሴት ልጅ ነው ሊሆን የሚችለው። እኔ ሩታ የእውነት በዚህ በቃ ብትልም አይገርመኝም። የውሸቷን አርግዣለሁ እንኳን ብትል አይገርመኝም፣ አይደንቀኝም። ለምን መሰላችሁ? የለፋችበት ትዳር ነው፣ የወጣች የወረደችበት፣ ብዙ የተሰደበችበት፣ ብዙ የተባለችበት ትዳር ነው። ስለዚህ ደስተኛ ሆና መኖር ይገባታለች ሴት ከምነግራችሁ በላይ በጣም ደስተኛ ሆና መኖር ይገባታል። ስለዚህ ያንን ነገር የለፋችበትን ነገር መንገድ ላይ እንዳይቀርባት በአጉል በቃ በጊዜያዊ ጸብ በቃ ትዳሯን ማጣት ስለማትፈልግ ሊሆን ይችላል ይሄንን ያደረገችው። ሶ የውሸቷንም እንኳን ቢሆን ምንም ማለት አይደለም። ይሄንን ነው ልል የምችለው። ሄርሜላ በጊዜ ብትታጠፊ ጥሩ ነው። የምሬን ነው የምልሽ። እንደው ከአንቺ ጋር ቢጣላ ራሱ ሌላ ሴት ጋር መሄዱ አይቀርም። እንደው አብርሽ እኮ ያለ ሴት መተንፈስ የሚችል አይመስለኝም አንዳንዴ ሳስበው ግን በጣም ከሚገርመኝ ፓርት ልንገራችሁ። አሁን እነ አቤል አብርሽ ሳያቅ ሄርሜላም ሳታቅ ነው የጠራላት አሉ። ግን ልብሳቸውን አይታችሁ ታውቃላችሁ? አስተውላችሁ በደንብ ተመካክረው ለብሰው ነው የሚመጡ የሚመስለኝ። እግዚአብሔርን እዩዋቸው፣ ልብሳቸውን ማች አድርገው ማች በማች ሆነው ነው የመጡት። የተለያየ ልብስ እንኳን አይለብሱም። እንደው ከዚህ እዚህ ጋር ራሱ እንደው ሩታና የአብርሽ እህት የአብርሽ ወንድም ራሱ እዩት፣ ከላይ የለበሰችው ጃኬት ነው እንጂ ተመሳሳይ ነው ልብሳቸው ራሱ። በጣም የምገረምበት በአንድ ቪዲዮ 3-4 ሰው ቢመጣም እነሱም ተመሳሳይ ልብስ ለብሰው ነው የሚመጡት። ተመካክረው ነው የሚመስለኝ። ፈጣሪ ወይ እንጂ አላቅም። ይሄን ነገር የውሸቴን ነው ወይን ሰውነቴን ነው ግራ ገባኝ። የሚሰሩት ሁሉ ራሱ አንዳንድ ቀን ሙሉ በሙሉ ድራማ ይመስለኛል፣ አንዳንድ ቀን ደግሞ እውነት ይመስለኛል። እኔ እንጃ ምን ብዬ በቃ እኔ ቪዲዮ በተሰራው ነው ሀሳብ አስተያየት ልሰጥ የሚችለው። ሌላ ከዛ ውጭ መስጠት አልችልም። ለምን እውነት ነው ስትሉ ውሸት ሆኖ ይቆያል፣ ውሸት ነው ስትሉ እውነት ሆኖ ይቆያል። እና በቃ ማሽ ልብስ ለብሰው ነው የሚመጡት ሁሌ። እኔ እንጃ ቪዲዮ እንዲያምርላቸው ይሆን ወይም ደግሞ እኔ አይ ዶንት ኖ። እስኪ ይሄን ነገርስ ምን ትላላችሁ? ሩታስ በዚህ ሰዓት ምንድነው ማድረግ ያለባት? ብዙ ሰው ብዙ ነገር ነው እያላት የሚገኘው። ያው አብርሽም የሄርሜላ ደጋፊዎች እንዳላችሁ አውቃለሁ። ኦፍ ኮርስ ግን ትክክለኛ ፍርድ ስጡ፣ ወይ ደግሞ በቪዲዮ ብቻ ሀሳብ አስተያየት ስጡ። ሩታን የምትሰድቡ ሰዎች አላችሁ፣ ሩታ የምትረጋግጡ። ከዚህ በፊትም ስንት ተሰድባ ተመትታ ብዙ ነገር ሆና እንኳን አልፈዋለች ያን ችግር። ሶ ይህንን ማታልፈው ይመስላችኋል? ታልፈዋለች። የጊዜ ጉዳይ ነው። ለጊዜው ዝቅ ትላለች፣ በጊዜው ደግሞ ከፍ ትላለች ኢንሻአላህ። አይ በጣም ከባድ ነው። ለማንኛውም ወዳችኋለሁ ቤተሰብ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ጉዜን ግን ያው አርፈሽ ተቀመጭ ብትሏት ደስ ይለኛል። የእውነት ለመናገር ደስ እያለኝ አይደለም። የምትነገግሯ ምናምን በጣም በቃ የሆነ ለአብርሽ ወግና ምናምን ነገር፣ ይሄ ደግሞ ደስ አይልም። በቃ የነበረውን ነገር መርሳት የለባትም። ልታስተካከል ሞክራለች ግን አልቻለችም። በቃ ከነገሩ መውጣት እንጂ ያለባት ሩታ ላይ ይህን ያህል ጫና መፍጠር የለባትም። ሴት አንዳንዴ ደግሞ በጣም ከባድ ነው። ይቅርታ